የገባሁት ብላለች። ጋይስ ተረጋጉ። አዎ ቤቷ ሲሉ ሰምተሽ ነው አይደለ? እንዲህ ናቸው እኮ ቶሎ ጃጅ ለማድረግ ፋስት ነን እኛ ሀበሾች ስንባል። አላየውም እሱ ሁለት ራይት አልሆነም፣ ግን ሁለቱም ስልኮቹ ላይ አንዳንድ ራይት ነው የሆነው። እንግዲህ ኦንላይን ሲሆንና ሲገባ እኔ ለሰላም ነግሬ በሰላም በኩል ጠራሽና መተሽ እናነጋግራቸዋለን፣ እንጠይቋለን። በሱም ወገን ያለውን እንግዲህ በሁለት ወገን ሳንሰማ ምንም አይነት አስተያየት መስጠት ስለማንችል እሺ። ሚውት ነሽ አብሪላት፣ አጠገባ ያለሽ ሰው ስልኩን ከሰጠኝ ወዲህ ያው ከፍንዳታው በኋላ እኔ ራሱ ስደውል አያነሳም። አንደኛው የወንድሙ ስልክ ነው። ቮይስ አልቅሼ ምን ብዬ ቮይስ እየላኩኝ ቮይሱን እየሰማ ወንድሙም ያጠፋዋል። እሱ ያው ከሄደ ጀምሮ ስልኩን ሰጠኝ እንጂ አያነሳው። እኮ እኔ ደግሞ በዋትሳፕ ነው የላኩለት እና ሲያየው ሲመልስ እንግዲህ አንድ ሰው በሌለበት ከሱ ሰምተን አዎ እውነት ነው አይደለም የሚለውን ሳንሰማ ምንም ነገር እኛ አስተያየት መስጠት መፍረድም አንችልም አይደል? ከሁለት ወገን ሳንሰማ ያንቺን ብቻ ሰምተን ግዴታ እሱም መኖር አለበት፣ ከሱም መስማት አለብን። እውነታውን ከሁለቱም ወገን ነው መሰማት ያለበት ሁሌም እና ቀጥታ ደውይለት። ቀጥታ ለምን አደውሉለትም? እናንተ ጋር አጠገብሽ ሰው ስልክ ያለው ሰው ካለ ቀጥታ ደውለው እዚህ ላይቭ ላይ እንዲመጣ ቢነግሩት። አንሰም ተሞከራ። እስቲ ቆይ እኔ ልሞክርለትና ካነሳልኝ ዋትሳፕ ግን ቼክ አድርግ ልበለው። Thank you.
በሁለቱም ስልኮቹ ሞከርኩኝ። አንዱ ስልኩ ይጠራል አይነሳም፣ አንደኛው ስልክ ዝግ ነው። ፎቶም አለኝ። ፎቶ እኮ ማስረጃ አይሆንም፣ ግዴታ ከሱ መስማት አለብን። ፎቶማ እኔም ሰላም ልካልኛለች አለኝ ፎቶ። ግን ከሱ ይሄ ነገር እውነት ነው አይደለም የሚለውን ሳንሰማ ዝም ብለን የሰው ፎቶ መለጠፍ አንችልም። መጀመሪያ ፎቶውን የላከችልኝን ሰላም ልኬለታለሁ። ፎቶውን፣ ሎኬሽኑን፣ ፎቶውን፣ የኔን ላይቭ ሊንክ እና ቮይስ አስቀምጬለታለሁ። እንነጋገር ሃይማኖት የምትባል እህታችን የዛሬ 6 ዓመት $4000 አበድሬዋለሁ ብላለች እና የእሷን ወገን ስለሰማን ያንተን ወገን ደግሞ በአንተ በኩል ያለውን ደግሞ እንስማ እባክህ፣ ይሄንን ላይቭ ከደረሰክ ና ብዬ ቮይስ አድርጌለታለሁኝ እና አስኪን ጠብቀው ቅልቦችን ማኪያቶዬ የሰው ልጅ እኮ በህይወት ሲኖር እያደገ እየበሰለ ይመጣል። የኔ ማር አንቺ ማኪያቶ ስለሆንሽ አትበሲም፣ ያው ነሽ፣ አንድ ነሽ። እኔ ግን ሰው ስለሆንኩኝ እድሜ በጨመረ ቁጥር እየበሰልኩ እያገናዘብኩ ሄዳለሁ። በልቦች ሼር እናርግለት እስቲ፣ ሼር አርጉለት በልቦች። ሼር አርጉለት ነሽ። እኔም በዋትሳፕ ቮይስ አድርጌለታለሁ። ልቦችን ካየው ይመጣል። ጋይስ እስቲ እናንተም ሼር አድርጉለት። በሼራችን እኔ ይኸው ቮይስ አድርጌ ሚስኮል አድርጌለታለሁ። ቮይሱን እንዲሰማ ፍሪ ከሆነ እንዲመጣ። እሺ ልጁ ጋር ግን እየሞከርኩ ነው። ልጁ ጋር ቀጥታ እየሞከርኩ ነው። እሺ የኔ